የአማራ ክልል ጦርነት ከተቀሰቀሰበት ጊዜ አንስቶ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ከ3700 በላይ ግጭቶች መደረጋቸውን አልጀዚራ ዘገበ። በክልሉ ከትናንት አንስቶ እንደ አዲስ ዳግም ውጊያ ያገረሸ ሲሆን መንገዶችም ተዘግተዋል። ነገር ግን የክልሉ መንግስት መንገድ መዘጋቱን አስተባብሏል። ጉዳዩን በተመለከተ በዝርዝር እናስቃኛቸዋለን። ደብረጽዮን ገብረ ሚካኤልን በተመለከተ አንድ ከፍተኛ የህወሓት አመራር ጥብቅ ሚስጥር አጋለጡ። እኚህ የህወሓት ከፍተኛ አመራርም ደብረጽዮን ከ2011 ጀምሮ ምን አይነት እንቅስቃሴ እንዳደረጉና ትግራይን እንዴት መቀመቅ ውስጥ እንደከተቷት የሚያውቁትን በዝርዝር ተናግረዋል። በአሁኑ ወቅትም አቶ አለም ገብረዋህድን ህወሓት ለማስወገድ እየጠነሰሱ ስላሉት ሴራ በዝርዝር ተናግረዋል። እንመለስበታለን። አሜሪካ ኢራንን ለማጥቃት መዘጋጀቷ ተሰማ። ቴህራን ትናንት ምሽት 2 የአሜሪካ ድሮኖችን መታመጣሏን ተከትሎ አሜሪካ ራስ ነብር ሆናለች። ይህን ተከትሎ የአሜሪካ መከላከያ ሚኒስቴር ከቴህራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጥቃቶችን እንደገና ለመጀመር ዝግጁ መሆኑን ይፋ አድርጓል። በዝርዝር ይዘነዋል፣ ታደምጡታላችሁ። ግብፃዊው የውሃ ኤክስፐርት በህዳሴው ግድብ ላይ አዲስ መረጃ ማግኘታቸውን ገለጹ። የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ አንስቶ እስከሚጠናቀቅ ድረስ ያለመታከት የተለያዩ ቃለ ምልልሶችንና ተቃውሞዎችን ሲሰነዝሩ የቆዩት ግብፃዊ የውሃ ኤክስፐርት አሁን በድጋሚ ተመልሰዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። የአማራ ክልል ጦርነት ከተቀሰቀሰበት ጊዜ አንስቶ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ከ3700 በላይ ግጭቶች መደረጋቸውን አልጀዚራ ዘገበ። በክልሉ ከትናንት አንስቶ እንደ አዲስ ዳግም ውጊያ ያገረሸ ሲሆን መንገዶችም ተዘግተዋል። ነገር ግን የክልሉ መንግስት መንገድ መዘጋቱን አስተባብሏል። የአማራ ፋኖ ብሔራዊ ንቅናቄ የተሰኘው ታጣቂ ኃይል ከትናንት አንስቶ መንገዶች እንደሚዘጉ መናገሩን ተከትሎ በክልሉ እንደ አዲስ ግጭቶች አገርሽተዋል። በተለይም በሰሜንና ደቡብ ወሎ አካባቢዎች ጠንከር ያለ ውጊያ ስለመቀስቀሱ ተነግሯል። 3 ዓመቱን ያስቆጠረውን ይህን ውጊያ በተመለከተ አልጀዚራ በካርታ የተደገፈ ቁጥራዊ መረጃ አጋርቷል። የአልጀዚራ የግጭት መቆጣጠሪያ እንደሚያሳየው ከጃንዋሪ 2022 እስከ ሜይ 15 2026 ድረስ በኢትዮጵያ በመላ ሀገሪቱ ከ7400 በላይ ግጭቶች ተመዝግበዋል። ከግጭቶቹ ከግማሽ በላይ የሚሆነው ማለትም 3719 ግጭቶች በአማራ ክልል በፋኖና በመንግስት የጸጥታ ኃይሎች የተመዘገቡ ናቸው ብሏል። በኦሮሚያ ክልል 2735 ግጭቶች ተመዘገቡበት በኦላ በሚመራው የትጥቅ አመጽና ከተለያዩ የጋራ ግጭቶች ጎን ለጎን ነው። ሌሎች ክልሎችም አለመረጋጋት አጋጥሟቸዋል። በትግራይ ክልል 262 ግጭቶች ሲመዘገቡ በምዕራብ ጋምቤላ ክልል ደግሞ 144 ግጭቶች ተመዝግበዋል። ላለፉት 3 ዓመታት ከ3700 በላይ ግጭቶችን ያስተናገደው ክልሉ ዛሬም እየታመሰ ነው የሚገኘው። ምክንያቱ ደግሞ የምርጫው መቃረብና የፋኖ መንገድ መዝጋት ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቀደም ብሎ ባወጣው መግለጫ ከአምቡላንሶችና ከድንገተኛ አደጋ አገልግሎት ሰጪ ተሽከርካሪዎች በስተቀር ማንኛውም ተሽከርካሪ ከአረብ ግንቦት 21 ቀን እስከ ግንቦት 25 ቀን 2018 ዓ.ም ድረስ በክልሉ ውስጥ እንዳይንቀሳቀስ መመሪያ አስተላልፎ ነበር። ቡድኑ አክሎም ይህንን መመሪያ በሚጥሱ ግለሰቦች ወይም ተቋማት ላይ እርምጃ እንደሚወሰድ አስጠንቅቋል። ለዚህ መግለጫ ምላሽ የሰጡት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ሸቱ የሱፍ ለዶቼ ቬለ እንደተናገሩት የተላለፈው ማስጠንቀቂያ በህዝብ ላይ ፍርሃትንና መስተጓጎልን ለመፍጠር ያለምና በተደጋጋሚ የሚስተዋል የተለመደ ስልት ነው ብለዋል። የክልሉ መንግስት መመሪያውን በአጠቃላይ የህዝብ አገልግሎቶች ወይም በክልሉ ጸጥታ ላይ የጎላ ተጽዕኖ ያሳድራል ብሎ እንደማይጠብቅም ኃላፊው አክለው ገልጸዋል። የክልሉ መንግስት የተላለፈው ማስጠንቀቂያ አሳሳቢ እንዳልሆነ በመግለጽ ማረጋገጫ ለመስጠት ቢሞክርም በክልሉ ውስጥ የሚስተዋለው አለመረጋጋትና
ውጥረት አሁንም በከፍተኛ ሁኔታ በቀጠለበት በዚህን ወቅት የተሰማውን ማስጠንቀቂያ ተከትሎ በአንዳንድ አካባቢዎች የሚኖሩ ነዋሪዎች ስጋታቸው እየጨመረ መምጣቱን ገልጸዋል። ስማቸው እንዳይጠቀስ በመጠየቅ አስተያየታቸውን ለዜና አውታሩ የሰጡ አንድ የመካነ ሰላም ነዋሪ የተላለፈው ማስጠንቀቂያ በአካባቢው ነዋሪው ዘንድ ሰፊ ፍርሃትን መፍጠሩን ተናግረዋል። ነዋሪው አክለውም በዕለቱ እኩለ ቀን ላይ በአካባቢው ግጭት እንደነበርና የከባድና ቀላል መሳሪያ ድምጽ እየተሰማ እንደነበር ገልጸዋል። በትራንስፖርት መስተጓጎል፣ በጸጥታ ጦትና በውጊያዎች ምክንያት በበርካታ ዞኖች በሲቪሎች እንቅስቃሴና በዕለት ተዕለት ህይወታቸው ላይ ተጽዕኖ ማሳደሩን ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ የተሰጠው ይህ ማስጠንቀቂያ የወጣው በፋኖ ታጣቂዎችና በፌዴራል ባለስልጣናት መካከል በጸጥታ በአስተዳደርና በፖለቲካዊ እንቅስቃሴዎች ላይ ለረጅም ጊዜ የዘለቀ ውጥረት በቀጠለበት ወቅት ነው። ደብረጽዮን ገብረ ሚካኤልን በተመለከተ አንድ ከፍተኛ የህወሓት አመራር ጥብቅ ሚስጥር አጋለጡ። እኚህ የህወሓት ከፍተኛ አመራር ደብረጽዮን ከ2011 ጀምሮ ምን አይነት እንቅስቃሴ እንዳደረጉና ትግራይን እንዴት መቀመቅ ውስጥ እንደከተቷት የሚያውቁትን በዝርዝር ተናግረዋል። በአሁኑ ወቅትም አቶ አለም ገብረ ውሃድን ከህወሓት ለማስወገድ እየጠነሰሱ ስላሉት ሴራ በዝርዝር ተናግረዋል። ህወሓት ውስጥ ካሉ ተሰሚነት ካላቸው ግለሰቦች መሃል ደብረጽዮን ገብረ ሚካኤል በዋናነት የሚጠቀሱ ናቸው። ስልጣን ከመጠን በላይ በመውደድ የሚታወቁት ደብረጽዮን ትግራይን መቀመቅ ውስጥ ከከተቱ ግለሰቦች ውስጥ በግንባር ቀደምነት ይነሳሉ። ታዲያ እኚህን የህወሓት ቁልፍ ሰው ማንነትና ፖለቲካዊ አካሄድ በተመለከተ በቅርበት የሚያውቋቸው አንድ የህወሓት የማዕከላዊ ኮሚቴ አባል ዝርዝር ሚስጥሮችን ስለ ደብረጽዮን አጋልጠዋል። ስማቸው እንዳይጠቀስ የፈለጉት የህወሓት ማዕከላዊ ኮሚቴ አባል ለአውራምባ ታይምስ ሚዲያ በላኩት መጠነኛ ጽሑፍ ደብረጽዮን ከ2011 ጀምሮ ትግራይን መቀመቅ ውስጥ እየከተታት ነው ሲሉ ከሰዋል። በ2011 ዓ.ም መጀመሪያ አካባቢ ይመስለኛል ደብረጽዮንን በደንብ የሚያውቀው አንድ የቀድሞ ታጋይ የሰው ህወሓትን ቀብሮ ትግራይን ወደ መከራ አስገብቶ ነው የሚያልፈው ብሎን ነበር። በዚያን ጊዜ ግን አልሰማነውም። ምናልባት የግል ግጭት ይኖራቸው ይሆናል ብለን በውስጣችን ገምተነው ዝም አልን። ከዚያ ጀምሮ እስከ ዛሬ የሆኑትን ክስተቶች በትኩረት ለሚመለከት ግን የዚያ የቀድሞ ታጋይ ንግግር መሬት ያልበላው እውነት እንደነበር እናያለን ሲሉ ጽሑፋቸውን በቁጭት ይጀምራሉ። አቶ ጌታቸው ረዳ የትግራይ ጊዜያዊ መንግስት ፕሬዝዳንት ሆነው ከተሾሙ በኋላ ደብረጽዮን ሲያደርጉ የነበረውን ውስጣዊ እንቅስቃሴ በማብራራት የሚቀጥሉት ከፍተኛ አመራሩ ጌታቸው ፕሬዝዳንት በነበረበት ጊዜ ሌሊት ከጌታቸው ጋር ቀን ከሞንጀሪኖ ጋር እየተመካከረ እነሱን በቀስታ አግልሎ ራሱ በወንበሩ ቀጠለ። ለኔ የሚጠቅሙኝ ያላቸውን ሰብስቦ ያስገባቸው ስራ አስፈጻሚዎችም ቆይተው እርሱን መጠየቅ ጀመሩ ይላሉ። ቀጥለውም ሌተናንት ጀነራል ታደሰ ወረደ ፕሬዝዳንት ሲሆን ደግሞ ከስራ አስፈጻሚዎች ውስጥ የራሱ ደጋፊዎችንና ከሰራዊትም ለእርሱ የሚታዘዙ ሰዎችን ሰብስቦ አንድ ማዕከል ፈጠረ። በዚያም ተጠቅሞ ወደ ፕሬዝዳንትነት ተመለሰ ሲሉ የሚያውቁትን ተናግረዋል። ጌታቸውና ጀነራል ታደሰን በውስጣዊ ሴራ አግልለው ፕሬዝዳንትነቱን ከተቆጣጠሩ በኋላ ሴራቸውን እንደቀጠሉ የሚገልጹት ከፍተኛ አመራሩ በአሁኑ ወቅት እንደ አለም ገብረ ውሃድ ያሉ እርሳቸውን የሚቃወሙ የህወሓት ማዕከላዊ ኮሚቴ አባላትን በሴራ ለማግለል እየተንቀሳቀሱ መሆኑን ተናግረዋል። አሁን ጠንካራ ጥያቄ ማቅረብ የጀመሩ የስራ አስፈጻሚና የማዕከላዊ ኮሚቴ አባላትን ለማግለል የሚችለውን ሁሉ እያደረገ ነው። የጊዜያዊ መንግስቱ ይመለስ የሚሉና የህወሓትን አጥፊ ሐሳብ የሚቃወሙትን ለማግለል እንዲሁም እንደ አለም ገብረ ውሃድ ያሉ ወደ ስራ አስፈጻሚ ሊገቡ የሚችሉ ሰዎች እንዳይመረጡ ማስጠንቀቂያ መስጠት ዛሬ የሚከተለው ወሳኝ ስልት ነው። የዚህ ስልት ዓላማ ብቃት ያላቸውንና መጠየቅ የሚችሉትን ሰዎች አስወግዶ ታማኞችን ብቻ በዙሪያው አድርጎ ያለ ተጠያቂነት በስልጣን ላይ መቆየት ነው በማለት የደብረጽዮንን አካሄድና ዓላማ በዝርዝር ተናግረዋል። ደብረጽዮን ለስልጣኑ እንጂ ስለ ትግራይ ህዝብ ፈጽሞ አይጨነቅም የሚሉት ጻፊው ከፕሪቶሪያ ስምምነት በኋላ ወደ አዲስ አበባ ያደረጉት ጉዞ ሁሉም ሊባል በሚችል መልኩ የስልጣን ጥያቄ እንጂ የህዝብ ጥያቄ አልነበረም በማለት ወቅሰዋል። አሁን በግምገማ ስም የሚካሄደው ድራማ አንድ ዓላማ ብቻ አለው። እርሱን መተቸት ይጀመሩትን ከድክመታቸውና ከስተታቸው ተምረው ቢያንስ ከዚህ በኋላ ህዝባችንን ከዚህ መከራ ለማውጣት እናስብ ማለት የጀመሩትን አስወግዶ ያለ ጠያቂ በወንበሩ ላይ ለመቀመጥ ነው። ግን አንድ እውነት አለ። ትግራይ በዚህ አካሄድ ወደ ከፋ መፈራረስ እየተጓዘች ነው። ደብረጽዮን የድርጅት መሪ የመንግስት መሪ ነኝ ብሎ በጉልበት ወደ መድረክ ከተመለሰበት ቀን ጀምሮ እጅግ የከፋው የቁልቁለት መንገድ በይፋ ተጀምሯል በማለት ጽሑፋቸውን ቋጭተዋል።
ግብፃዊው የውሃ ኤክስፐርት በህዳሴው ግድብ ላይ አዲስ መረጃ ማግኘታቸውን ገለጹ። የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ አንስቶ እስከሚጠናቀቅ ድረስ ያለመታከት የተለያዩ ቃለ ምልልሶችንና ተቃውሞዎችን ሲሰነዝሩ የቆዩት ግብፃዊ የውሃ ኤክስፐርት አሁን በድጋሚ ተመልሰዋል። በካይሮ ዩኒቨርሲቲ የውሃ ኤክስፐርት የሆኑት ፕሮፌሰር አባስ ሻራኪ ዛሬ ማስራዊ ከተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ በህዳሴው ግድብ ላይ አዲስ መረጃ ማግኘታቸውን አስታውቀዋል። ፕሮፌሰሩ በግድቡ ዲዛይን ላይ ጥልቅ ምርምር ማድረጋቸውን ገልጸው በዚህም በግድቡ መሃል ላይ በፍጥነት ውሃ ለማስወጣት በሚል በ5 ሜትር ዝቅ እንዲል መደረጉን አስታውቀዋል። ይህ መዋቅር የተሰራው በፍጥነት ውሃ ከማዕከላዊ ክፍል እየወጣ የግድቡን ጎኖች እንዳይሸፍንና የኃይል ማመንጫዎቹ በጎርፍ እንዳይጥለቀለቁ ለመከላከል መሆኑን የጠቀሱት ፕሮፌሰሩ ይህ ባይሆን ኑሮ ከፍተኛ አደጋ ያስከትል እንደነበር ገልጸዋል። ፕሮፌሰር ሻራኪ አዲስ ግኝት ያሉትን ያስከተሉት ይህንን ከገለጹ በኋላ ነው። ሲያብራሩም የዚህ አይነት የምህንድስና ምርጫ በቀላል የሂሳብ ስሌት ምን አይነት ተጽዕኖ እንደፈጠረ ለማወቅ ይቻላል ካሉ በኋላ 1 ሜትር ጥልቀት በግምት 2 ቢሊዮን ኪዩቢክ ሜትር ውሃ ማከማቸት እንደሚችል አስታውቀዋል። በመሆኑም የህዳሴው ግድብ ዲዛይን በ5 ሜትር ዝቅ እንዲል በመደረጉ በአጠቃላይ 10 ቢሊዮን ሜትር ኪዩቢክ አካባቢ ውሃ ከግድቡ ወጥቶ እንዲፈስ ማስቻሉን አስረድተዋል። ፕሮፌሰሩ ሲቀጥሉም የህዳሴው ግድብ 74 ቢሊዮን ሜትር ኪዩቢክ ውሃ የመያዝ አቅም እንዳለው በኢትዮጵያ መንግስት መገለጹን አውስተው በዚህ በጠቀሱት ዲዛይን የተነሳ ግን የግድቡ ውሃ የመያዝ አቅም 64 ቢሊዮን መሆኑን አብራርተዋል። አሜሪካ ኢራንን ለማጥቃት መዘጋጀቷ ተሰማ። ኢራን ትናንት ምሽት 2 የአሜሪካ ድሮኖችን መታመጣሏን ተከትሎ አሜሪካ ራስ ነብር ሆናለች። ይህን ተከትሎ የአሜሪካ መከላከያ ሚኒስቴር ከቴህራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጥቃቶችን እንደገና ለመጀመር ዝግጁ መሆኑን ይፋ አድርጓል። የዋሽንግተንና የቴህራን ተደራዳሪዎች ያሏቸውን ዋና ዋና ልዩነቶች ለማጥበብ እየሰሩ መሆኑ ተገልጿል። በሲንጋፖር የሚገኙት ሄግሴት አስፈላጊ ከሆነ ጥቃቶችን እንደገና መጀመሪያ ከበቂ በላይ አቅም አለን ሲሉ ተደምጠዋል። አክለውም የኛም የመሳሪያ ክምችት በዚያም ሆነ በዓለም ዙሪያ ለጥቃቶቹ በጣም የተደራጀ ነው፣ ስለዚህ በጣም ጥሩ ይዞታ ላይ ነን ብለዋል። ሄግዜት በኤጃ የመከላከያ ሚኒስትሮች አዛዦችና ዲፕሎማቶች በተገኙበት የሻንግሪላ ጉባኤ ላይ ንግግር ሲያደርጉ አሜሪካ ከኢራን ጋር ግጭት ውስጥ ብትገባ ለኤጃ ፓሲፊክ ቀጠና ጀርባዋን እንዳልሰጠች ተናግረዋል። በአንድ ጊዜ 2 ነገሮችን ማድረግ እንችላለን። የመከላከያ ኢንዱስትሪዎቻችንን በከፍተኛ ሁኔታ እያስታጠቅን ስለሆነ ሁሉም የዘመቻ እቅዶቻችን በዓለም ዙሪያ በአግባቡ እንደሚሳለጡ ለማረጋገጥ በቅርቡ በ2 እጥፍ 3 እና 4 እጥፍ መሳሪያዎችን እናመርታለን ብለዋል። የፔንታጎን ኃላፊው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታጋሽ እንደሆኑና ኢራን የኒውክሌር ጦር መሳሪያ እንዳታገኝ የሚያረጋግጥ ትልቅ ስምምነት ማድረግ እንደሚፈልጉ ተናግረዋል። አርብ ዕለት ትራምፕ የኢራንን ጦርነት ለማስቆም በሚያዝያ ወር መጀመሪያ ላይ የተደረሰው የተኩስ አቁም ለተጨማሪ 60 ቀናት ለማራዘም በሚያስችለው ስምምነት ላይ የመጨረሻ ውሳኔ ለመስጠት ተሰባስበው የነበረ ቢሆንም ውጤቱ ግን አልተገለጸም። ስብሰባው የተካሄደው በዋይት ሃውስ ውስጥ በሚገኘውና ትልልቅ ቀውሶች ሲያጋጥሙ በሚሰባሰቡበት ሲቹዌሽን ሩም ውስጥ እንደነበር ተገልጿል። ኢራን አስቀድማ የኒውክሌር ፕሮግራሟ ሙሉ በሙሉ ለሰላማዊ አገልግሎት እንደሚውል ተናግራለች። ሐሙስ ዕለት ሁለቱ ሀገራት በመግባቢያ ሰነዱ ማዕቀፍ ዙሪያ መስማማታቸው ተገልጾ የትራምፕና የኢራን አመራር ይሁንታ እየተጠበቀ መሆኑን የአሜሪካ ባለስልጣናት ተናግረው ነበር። ስምምነቱ የተኩስ አቁሙን በ60 ቀናት የሚያራዝምና በኢራን የኒውክሌር ፕሮግራም ዙሪያ ወደፊት ለመነጋገር የሚል እንደነበር ተገልጿል። የዋይት ሃውስ ባለስልጣናት በአሜሪካ ለቢቢሲ አጋር ሲቢኤስ ኒውስ ፕሬዝዳንት ትራምፕ ለአሜሪካ ጥሩ የሆነና ቀይ መስመሩን የሚያልፍ ስምምነት ይፈጽማሉ፣ ኢራን የኒውክሌር ጦር መሳሪያ በጭራሽ ሊኖራት አይችልም ሲሉ ተናግረዋል። በሚያዝያ ወር መጀመሪያ ላይ የተኩስ አቁሙ በሁለቱ ሀገራት መካከል ተግባራዊ ከሆነ ጀምሮ ትራምፕ በተደጋጋሚ ከኢራን ጋር ከስምምነት ለመድረስ መቃረባቸውን የተናገሩ ቢሆንም እስካሁን ድረስ ግን ተጨባጭ ውጤት አልታየም። አርብ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው በሆርሙዝ ወሽመጥ ላይ የጣሉትን እገዳ ለማንሳትና በወሽመጡ ውስጥ መንቀሳቀሻ አጥተው የቆሙ መርከቦች ወደ ቤታቸው ማምራት እንዲጀምሩ ለማድረግ ዝግጁ መሆናቸውን ተናግረው ነበር። አክለውም አሜሪካ የኢራንን የተብላላ ዩራኒየም እንድታስወግድና እንድታወድም እንድትፈቅድ ጠይቀዋል። እምብዛም አስፈላጊ ያልሆኑ ሌሎች ጉዳዮች ላይ ተስማምተናል በማለት ቀጣዩ እርምጃ እስኪታወቅ ድረስ ምንም ስምምነት አይኖርም ሲሉ አክለዋል።